ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ። አዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የመጀመሪያውን ዩኒት አፕሊኬሽንስ ኦፍ ባዮሎጂ፣ ሁለተኛውን ንዑስ ርዕስ ፉድ ኤንድ ኒውትሪሽን ሴኩሪቲ የሚለውን እንመለከታለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። ይህ ክፍል ሁለት ኦብጀክቲቭስ ወይም ግቦች አሉት። የመጀመሪያው ዲፋይን ፉድ ሴኩሪቲ የምግብ ዋስትናን ምንነት መተርጎም፣ ሁለተኛው ፕራክቲስ ስኩል ቤዝድ ጋርደኒንግ አስ ዋን ስትራቴጂ ኦፍ አድሬሲንግ ፉድ ሴኩሪቲ የስነ ምግብ ዋስትናን ጉዳይ ለመቅረፍ ትምህርት ቤትን መሰረት ያደረገ የአትክልት ስፍራን ማዘጋጀትን እንደ አንድ ስልት ተግባራዊ ማድረግ። የዚህ ክፍል ኪወርድ ወይም ቁልፍ ቃል ፉድ ሴኩሪቲ ወይም የምግብ ዋስትና ነው። ስለዚህ የዚህን ትርጓሜ መረዳት ይኖርብናል። So food security is the state in which all people have physical, social and economic access to sufficient, safe and nutritious food. የምግብ ዋስትና የምንለው ሁኔታ ሁሉም ሰው ምግብ ለማግኘት ምን አይነት ምግብ ካለን በቂ ደህንነቱ የተጠበቀና ለተመጣጠነ ምግብ አካላዊ፣ ማህበራዊና ኢኮኖሚያዊ እድል ሲኖረው ይህንን ሁኔታ የምግብ ዋስትና እንለዋለን። ሰልፍ questioning እስኪ አንድ ጥያቄ ራሳችሁን ጠይቁ። Which biological application is important for maintaining food security? የምግብ ዋስትናን ለመጠበቅ ወይም ለማስጠበቅ የትኛው ባዮሎጂካል ትግበራ ጠቃሚ ነው? በአጠቃላይ በዚህ ምዕራፍ ስለ ባዮሎጂ አፕሊኬሽን ወይም ትግበራ ነው አይደል እየተመለከትን ያለ ነው። ስለዚህ አሁን ካነሳነው ርዕስ ወይም ከምግብ ዋስትና ጋር ደግሞ በተያያዘ ያለውን የባዮሎጂ ትግበራ ወይም አፕሊኬሽን እንመለከታለን። ስለዚህ የዚህን ጥያቄ መልስ ወደ በኋላ ላይ እንመለስበታለን። Food security as defined by the United Nations Committee on World Food Security የምግብ ዋስትና በተባበሩት መንግስታት የዓለም የምግብ ዋስትና ኮሚቴ እንደተገለጸው food security is a state in which when all the people have physical, social and economic access to sufficient, safe and nutritious food that meets their food preferences and dietary needs for an active and healthy life at all times. So የነሱ የምግብ ዋስትና ትርጓሜን ደግሞ ስንመለከት ሁሉም ሰው በቂ ደህንነቱ ለተጠበቀና ለተመጣጠነ ምግብ አካላዊ፣ ማህበራዊና ኢኮኖሚያዊ እድል ሲኖረው እንዲሁም ደግሞ ይህ ሁኔታ ደግሞ ለሁል ጊዜ ንቁና ጤናማ ህይወት የምግብ ምርጫ እና የአመጋገብ ፍላጎቶችን ማሟላት አለበት። የምግብ ዋስትና ትርጓሜውን ተመልክተናል አይደል? ነገር ግን በደንብ በዝርዝር ምንድነው እነዚህ ቃላቶች ፊዚካል፣ ሶሻል፣ ኢኮኖሚክ ምንላቸው ምንን ነው የሚያመለክቱት የሚለውን በደንብ እንድትረዱ ፈልጋለሁና እስኪ እንመልከታቸው። So physical access ወይም አካላዊ ስንል ምግብ በአካባቢያቸው ሰዎች በአቅራቢያቸው በአካል ማግኘት አለባቸው ማለት ነው። ሶሻል አክሰስ ወይም ደግሞ ማህበራዊ ደግሞ የምንለው ያለምንም እንቅፋት እንዲሁም ተጽዕኖ፣ ያለምንም ጾታዊ ተጽዕኖ፣ ያለምንም የዘር ተጽዕኖ እንዲሁም ሌሎች ተጽዕኖች የሚፈልጉትን ምግብ ማግኘት አለባቸው። ኢኮኖሚክ አክሰስ ወይም ኢኮኖሚያዊ ስንል ደግሞ በቂ ምግብ ለማግኘት የሚያስችል የገንዘብ ምንጮች መኖር አለባቸው ማለት ነው። ሶ ይሄንን ካሟላ ደግሞ ምግቡ ደግሞ ምን አይነት መሆን አለበት ብለናል? sufficient, safe and nutritious አይደል?
ሶ ሰፊሽንት ወይም በቂ መሆን አለበት ማለት የኃይል ፍላጎቱን የሚያሟላ መጠን መሆን መቻል አለበት ማለት ነው ምግቡ። ሴፍ ደግሞ ስንል ወይም ደህንነቱ የተጠበቀ ነገር ስንል ደግሞ ከጎጂ ነገሮች የነጻ መሆን አለበት። ኒውትሪሽስ ወይም የተመጣጠነ ደግሞ ስንል ለጤና አስፈላጊ የሆኑ ንጥረ ነገሮችን የያዘ መሆን አለበት። ሶ ሌላ ደግሞ ምን ማሟላት አለበት ብለናል? ይሄ ምግብ ፉድ ፕሪፈረንስ ኤንድ ዳየተሪ ኒድ የምግብ ምርጫና የአመጋገብ ፍላጎት። ሶ የምግብ ምርጫና የአመጋገብ ፍላጎት በሁሉም ሰዎች ዘንድ ልዩነት ሊኖረው ይችላል። ይሄም ልዩነት ደግሞ ምን ላይ ተመስርቶ ሊሆን ይችላል የሚመጣው? ለምሳሌ ሰዎች ያሉበት የጤና ሁኔታ፣ የሰዎች ግላዊ ምርጫ እንዲሁም ደግሞ ባህላዊ ልማድ ላይ አንድ ማህበረሰብ የሚመርጠው ሌላ ማህበረሰብ የሚመርጠው የምግብ የአመጋገብ ፍላጎት ምርጫ ይኖራል። ስለዚህ ያንን ሊያሟላ ይገባል። ስለዚህ ይሄን ሁሉ ነገር እንግዲህ ማሟላት ያለበት ለምንድን ነው ማለት ነው? ንቁና ጤናማ ህይወትን ለመምራት። መቼ ካልን ደግሞ አልፎ አልፎ መሆን የለበትም። አልፎ አልፎ የሚገኝ መሆን የለበትም። ይሄ ምግብ መቼ ነው? ወጥነት ያለው አስተማማኝ ሁል ጊዜ የሚገኝ መሆን አለበት። ይህ ሲሆን ፉድ ሴኩሪቲ ወይም ደግሞ የምግብ ዋስትና የሚለውን ትርጓሜ ያሟላል ማለት ነው። However, food insecurity is often rooted in poverty and has long-term impacts on the potential of families, communities, and countries to develop and prosper. ነገር ግን የምግብ ዋስትና እጦት ወይም ፉድ ኢንሴኪዩሪቲ የምንለውን ደግሞ ስንመለከት ምንድን ነው? ምግብ ዋስትና ስንል ማሟላት ያለባቸው ነገሮች ብለን ያየናቸው አሉ አይደል? እሱን ደግሞ ሳያሟላ ሲቀር የምግብ ዋስትና እጦት ይሆናል ማለት ነው። ይህ ደግሞ ብዙውን ጊዜ ከምን ጋር የተገናኘ ወይም ምን ላይ የተመሰረተ ነው? ድህነት ላይ የተመሰረተ ነው። ይሄም ደግሞ ብዙ ተጽዕኖዎች ይኖሩታል። ምን ላይ ተጽዕኖ ይኖረዋል? ቤተሰቦች፣ ማህበረሰቦች እንዲሁም ደግሞ የሀገራት የመልማትና የመበልጸግ አቅም ላይ የረጅም ጊዜ ተጽዕኖ ይኖረዋል። Prolonged undernourishment stunts growth, slows cognitive development and increases susceptibility to illness. ለረጅም ጊዜ የሚቆይ የተመጣጠነ ምግብ እጥረት ነው prolonged undernourishment ማለት። ይህም ደግሞ ከምግብ ዋስትና እጦት ጋር ተያይዞ የሚመጣ ነው። ያ ማለት ሰውነት ለኃይል ለእድገት የሚያስፈልግ በቂ ንጥረ ነገሮችን እያገኘ አይደለም ማለት ነው። ስለዚህ ይሄ ደግሞ ምን ችግር ያስከትላል? መቀንጨር ማለትም እድገትን ይቀንሳል። እንዲሁም ደግሞ ኮግኒቲቭ ዴቨሎፕመንት ማለትም የአእምሮ የግንዛቤ የመማር እድገትንና መዳበርን ስሎ ያደርጋል፣ ይቀንሳል። እንዲሁም ደግሞ የበሽታ ተጋላጭነትን ይጨምራል። አሁን ደግሞ ይሄ መጽሐፋችሁ ላይ ያለውን ምስል እንመልከተው። ታይፕስ ኦፍ ማል ኒውትሪሽን ይላል። ማል ኒውትሪሽን ማለት የተመጣጠነ ምግብ እጥረት ማለት ነው እና የእሱ አይነቶች ተብለው የተቀመጡ ናቸው። ሰው እነዚህን ምስሎች እየተመለከታችሁ ከስር የተቀመጠው ማብራሪያ ምን እንደሚል እንመልከት። የመጀመሪያው ኦቨር ኒውትሪሽን ነው። ይህ ምንድነው? ቱ ፋት ፎር ሃይት ኤንድ ኤጅ ባለን የቁመትና የእድሜ ደረጃ ሊኖረን የሚገባ የክብደት መጠን አለ አይደለ? እሱ ከሱ ከመጠኑ በላይ ሲሆን ኦቨር ኒውትሪሽን ይባላል። ሁለተኛው ደግሞ ዌስቲንግ ነው። ዌስቲንግ ደግሞ ቱ ቲን ፎር ሃይት። ዌስቲንግ ማለት መቀጨጭ ነው። ይሄ ደግሞ በሰው ባለን ቁመታችን ሊኖር የሚገባ የሰውነት ክብደት መጠን አለ አይደል? ከሱ መጠን በታች ሲሆን ነው ዌስቲንግ ወይም መቀጨጭ የምንለው። ስታንቲንግ ወይም ደግሞ መቀንጨር የምንለው ደግሞ ቱ ሾርት ፎር ኤጅ ማለትም የቁመት እድገት መገታት ነው። ባለው የእድሜ ደረጃ ሊኖር ከሚገባው የቁመት መጠን በታች መሆን ማለት ነው። ሌላኛው ደግሞ good nutrition status or may suffer micronutrient deficiencies ጥሩ የሚባል የተመጣጠነ ምግብ የማግኘት ደረጃ ላይ ሆኖ ነገር ግን አንዳንድ ማይክሮኒውትሪየንትስን
እጥረት ግን ሊያጋጥም ይችላል። ሶ ማይክሮኒውትሪየንትስ ደግሞ የምንላቸው ለሰውነት አስፈላጊ የሆኑ ንጥረ ነገሮች ሆነው ግን ሰውነታችን የሚያስፈልገው መጠን አነስተኛ ነው። ልክ እንደ ማክሮኒውትሪየንትስ እንደ ካርቦሃይድሬት፣ ፕሮቲን እንደምንለው በከፍተኛ መጠን የሚያስፈልጉ አይደሉም። ስለዚህ እነሱ ጥሩ ሆነው ግን ማይክሮኒውትሪየንትስ የምንላቸው ልክ ለምሳሌ አሁን ቫይታሚንስ ወይ ደግሞ ሚነራልስ እንደ አይረን፣ ካልሽየም ያሉት እጥረት ግን ሊያጋጥም ይችላል። አሁን ደግሞ ኒውትሪሽን ሴኩሪቲ ማለት ወይም ደግሞ የስነ ምግብ ዋስትና ማለት ምንድን ነው የሚለውን እንመለከታለን። ኒውትሪሽን ሴኩሪቲ is a situation whereby individuals have access to sufficient, safe and nutritious foods. so እዚህ ድረስ ያለውን ምን ላይ አይተነዋል ቅድም? የምግብ ዋስትና ወይም ፉድ ሴኩሪቲ ላይ ያየነው ትርጓሜ ነው አይደል? ማለትም የስነ ምግብ ዋስትና ግለሰቦች በቂ ደህንነቱ የተጠበቀና የተመጣጠኑ ምግቦች ማግኘት የሚችሉበት ሁኔታ እንዳለ ሆኖ ሌሎች ደግሞ የሚጨመሩ ነገሮች አሉ። ምን? safe water and adequate sanitation፣ ንጹህ ውሃና በቂ የንጽህና አጠባበቅ ማግኘትንም ይጨምራል። ሌላስ? the ability to access health care services፣ የጤና አጠባበቅ አገልግሎት ማግኘት መቻልንም ይጨምራል። and knowledge of sound household and community practices in child care, food storage and preparation and hygiene። ይሄ ደግሞ ምንድነው? ጤናማ የቤተሰብ እና የማህበረሰብ ልምዶች እውቀት ያስፈልጋል። ስለምን ከተባለ ስለ ልጆች እንክብካቤ፣ ስለ ምግብ ማከማቻና እንዲሁም ዝግጅትና ንጽህና አጠባበቅ ዙሪያ እውቀት መኖርንም ይጨምራል ማለት ነው። ሰው ኒውትሪሽን ወይም የስነ ምግብ ዋስትና ስንል እነዚህን ሁሉ ነገሮች ያቀፈ ነው። Therefore, food security is ensured only if enough food is available for all in a county, when all individuals have the capacity to buy food of acceptable quality, and when there is no barrier to access food. ስለዚህ የምግብ ዋስትና የሚረጋገጠው ምን ሲሆን ብቻ ነው? በቂ ምግብ በአንድ ክልል ወይም አውራጃ ውስጥ ለሁሉም የሚገኝ ከሆነ፣ ሁሉም ግለሰቦች ተቀባይነት ያለው ጥራት ደረጃ ያለው ምግብ የመግዛት አቅም ሲኖራቸው እና ምግብ ለማግኘት ምንም አይነት እንቅፋት በማይኖርበት ሁኔታ ብቻ ነው የምግብ ዋስትና የሚረጋገጠው። Therefore, biology plays a key role in producing high nutrient staple crops and developing new products that can combat malnutrition and thereby improving food utilization. ስለ ስነ ምግብና ስለ ምግብ ዋስትና ስናወራ የስነ ህይወት ወይም የባዮሎጂ ተግባራዊ ሚናውን ስንመለከት ባዮሎጂ አስፈላጊ በሆኑ ንጥረ ነገሮች የበለጸጉ ዋና ሰብሎች ስቴፕል ክሮፕስ የምንላቸው ማለትም በአንድ አካባቢ ተዘውታሪ የሆኑ ሰብሎች ለምሳሌ ጤፍን ማንሳት እንችላለን። ስለዚህ የነሱን የምርቱን የንጥረ ነገር ይዘት በማሻሻል እንዲሁም ደግሞ አዳዲስ ምርቶችን በማዘጋጀት ምን አይነት አዳዲስ ምርቶች? የተመጣጠነ ምግብ እጥረትን ወይም ማልኒውትሪሽን የምንለውን ለመቋቋም የሚያስችሉ አዳዲስ ምርቶችን በማዘጋጀት በዚህም የምግብ አጠቃቀምን ለማሻሻል ቁልፍ ሚና ይጫወታል። Biotechnologists design the manufacturing processes and machinery used to produce food and drink. የባዮቴክኖሎጂ ባለሙያዎች ማለትም ባዮቴክኖሎጂ ስንል ህይወት ያላቸው ፍጥረታት ወይም ደግሞ ከነሱ የሚገኙ የተለያዩ ምርቶችን በማካተት ሰውን ሊጠቅሙ የሚችሉ የቴክኖሎጂ ውጤቶች የሚበለጽጉበት ዘርፍ ነው። ስለዚህ ዛሬ የሚሰሩ ባለሙያዎች ባዮቴክኖሎጂስት እንላቸዋለን። እነዚህ ባለሙያዎች ምግብና መጠጥ ለማምረት የሚያገለግሉ የማምረቻ ሂደቶችን እና ማሽኖችን
ንድፍ ያዘጋጃሉ ወይም ይቀርጻሉ። ይህም የተጠቃሚውን ፍላጎት የሚያሟሉ ከፍተኛ ጥራት ያላቸው ምግቦችና መጠጦች እንዲመረቱ ያደርጋል። Biologists work to ensure food security within a country and across the world through these innovations. የስነ ህይወት ባለሙያዎች በእነዚህ ፈጠራዎች በአንድ ሀገር ውስጥ እና በመላው ዓለም የምግብ ዋስትናን ለማረጋገጥ ይሰራሉ። This allows products to have consistent flavor, color, and texture to be produced in large quantities. ይህም ወጥ የሆነ ጣዕም፣ ቀለምና አወቃቀር ያላቸው ምርቶች በብዛት እንዲመረቱ ያስችላል። ይህንን ሀሳብ በምሳሌ ብንመለከት የምግብ ዋስትናን ለማረጋገጥ ከሚሰሩ ፈጠራዎች አንዱ የዘረመል ለውጥ የተደረገባቸው ሰብሎችን መፍጠር ነው። እነዚህም ሰብሎች የተሻለ የንጥረ ነገሮች ይዘት እንዲኖራቸውና በተሻለ መልኩ አካባቢያዊ ጫናዎችን መቋቋም እንዲችሉ እንዲሁም ደግሞ እነዚህ ምርቶች በየጊዜው ሲመረቱ ይዘታቸውን ማለትም የቀለም እንዲሁም ደግሞ የጣዕም ይዘታቸውን ጠብቀው የሚመረቱ ናቸው። እሺ ተማሪዎች አሁን ደግሞ አክቲቪቲስ እንሰራለን። ኢንዲቪዥዋል ወርክ ወይም በግል የምትሰሩት ስራ ነው። Write a short set of notes in order to answer the following questions. Use the internet as well as digital and print educational resources. ቀጥሎ ያሉትን ጥያቄዎች ለመመለስ በይነ መረብን በመጠቀም እንዲሁም ደግሞ ዲጂታል እና የታተሙ የትምህርት መርጃዎችን በመጠቀም አጭር ማስታወሻዎችን መጻፍ ይኖርባቸዋል። ጥያቄዎቹ ምንድናቸው? የመጀመሪያው what factor influence food availability? በምግብ አቅርቦት ላይ ምን ተጽዕኖ ያሳድራል? ማለትም በምግብ አቅርቦት ላይ ተጽዕኖ የሚያሳድሩ ነገሮች ምንድን ናቸው ማለት ነው። ሁለተኛው ጥያቄ what is the difference between food security, nutritional security and food insecurity? በምግብ ዋስትና፣ በስነ ምግብ ዋስትናና የምግብ ዋስትና ማጣት መካከል ያለው ልዩነት ምንድን ነው? ሶስተኛው ጥያቄ ደግሞ what are the effects of food and nutritional insecurity? የምግብ እና የስነ ምግብ ዋስትና ማጣት ተጽዕኖዎች ምንድን ናቸው? Factors influencing food availability የምግብ አቅርቦት ላይ ተጽዕኖ የሚያሳድሩ ነገሮች ምንድን ናቸው የሚለውን ስንመለከት የተወሰኑትን እንይ። አንደኛ ክላይማቲክ ኮንዲሽን ወይም ደግሞ የአየር ንብረት ሁኔታ፣ ሌላ ኢኮኖሚክ ስታቢሊቲ የአንድ አካባቢ የአንድ ሀገር ወይ ደግሞ የአንድ ክልል የኢኮኖሚ የመረጋጋት ሁኔታ፣ ሌላ ደግሞ አግሪካልቸራል ፕራክቲስስ ወይም ደግሞ የግብርና ልማዶች በግብርና ሂደት ላይ የሚከተሏቸው የተለያየ ልማዶች ይኖራሉ አይደል? እነሱም አንድ ፋክተርስ ይሆናሉ። ሌላ ደግሞ ገቨርንመንት ፖሊሲስ ወይም ደግሞ የመንግስት ፖሊሲዎች ከግብርና ከንግድ ጋር በተያያዙ የሚወጡ ድንጋጌዎች፣ ፖሊሲዎች እነዚህ ሁሉ የምግብ አቅርቦት ላይ ተጽዕኖ ያሳድራሉ። ወይ የምግብ አቅርቦቱ የተሻለ እንዲሆን ያደርጋሉ ወይ ደግሞ የምግብ አቅርቦቱ እየወረደ እንዲሆን ሊያደርጉ የሚችሉ ነገሮች ውስጥ ዋናዎቹ ናቸው። ሁለተኛውን ጥያቄ ደግሞ ስንመለከት በምግብ ዋስትና፣ በስነ ምግብ ዋስትናና በምግብ ዋስትና እጦት መካከል ያለውን ልዩነት ነው አይደለ ግለጹ የሚለው። ፉድ ሴኩሪቲ ወይም የምግብ ዋስትና ስንል ቅድም እንዳየነው ምንድነው? the state in which all people have physical, social and economic access to sufficient, safe and nutritious food. ሁሉም ሰው በቂ ደህንነቱ ለተጠበቀና ለተመጣጠነ ምግብ አካላዊ፣ ማህበራዊና ኢኮኖሚያዊ እድል ሲኖረው ይህንን ሁኔታ የምግብ ዋስትና እንለዋለን። ኒውትሪሽን ሴኩሪቲ ወይም የስነ ምግብ ዋስትና ስንል ደግሞ is a situation whereby individuals have access to sufficient, safe and nutritious foods, safe water and adequate sanitation, the ability to access healthcare services, and knowledge of
sound household and community practices in childcare, food storage and preparation and hygiene። የስነ ምግብ ዋስትና ስንል ደግሞ ግለሰቦች በቂ ደህንነቱ የተጠበቀና የተመጣጠኑ ምግቦችን ማግኘት ሲችሉ፣ በተጨማሪም ደግሞ ንጹህ ውሃ እና በቂ የንጽህና አጠባበቅ እንዲሁም ደግሞ የጤና አጠባበቅ አገልግሎት ማግኘት መቻል እንዲሁም ጤናማ ቤተሰብ እንዲሁም የማህበረሰብ ልምዶች እውቀት ስለምን በልጆች እንክብካቤ፣ ምግብ ማከማቻ እንዲሁም ደግሞ ዝግጅትና ንጽህና አጠባበቅ ላይ ያለ እውቀትን ይጨምራል። ስለዚህ የስነ ምግብ ዋስትና ስንል ከምግብ ዋስትና ትኩረት የሚያደርግበት ነገር አሁን ያየናቸውን ነገሮች ይጨምራል፣ ሰፋ ያለ ይሆናል ማለት ነው የሚያተኩርበት ነገር። ፉድ ኢንሴኪሪቲ ስንል ደግሞ lack of reliable access to enough affordable nutritious food። የምግብ ዋስትና እጦት ደግሞ በተመጣጣኝ ዋጋ በቂና የተመጣጠነ ምግብ አስተማማኝ አቅርቦት እጥረት ማለት ነው። ያ ማለት ፉድ ሴኪሪቲ ወይም የምግብ ዋስትና ስንል ማሟላት ያለበት ብለን ያስቀመጥናቸው ሁኔታዎች አሉ አይደለ? ስለዚህ እሱን የማያሟላ ሁኔታ ሲሆን ነው ማለት ነው የምግብ ዋስትና እጦት የምንለው። ወደ ሶስተኛው ጥያቄ ስንመጣ ኢፌክትስ ኦፍ ፉድ ኤንድ ኒውትሪሽናል ኢንሴኪሪቲ የምግብ እና የስነ ምግብ ዋስትና ማጣት ተጽዕኖዎች ምንድን ናቸው ነው። አንደኛው ማል ኒውትሪሽን ማለትም የተመጣጠነ ምግብ እጥረት፣ ሌላ ደግሞ ኢንክሪዝድ ሪስክ ኦፍ ዲዚዝስ ለበሽታ የመጋለጥ እድልን መጨመር፣ ሌላ ደግሞ ስታንትድ ግሮውዝ ኢን ችልድረን በልጆች ላይ የእድገት መገታት ወይም ደግሞ መቀንጨርን ያስከስታል። ሌላ ሬዲዩስድ ኢኮኖሚክ ፕሮዳክቲቪቲ የኢኮኖሚ ምርታማነትን መቀነስ። የመጨረሻው አክቲቪቲ ግሩፕ ወርክ ወይም የቡድን ስራ ነው። Make a group of 5 to 10 students to grow different vegetables in the school compound, on the ground or in pots to easily demonstrate how one can secure food in a small area። ከ5 እስከ 10 ተማሪ ያለው ቡድን ትመሰርቱና የተለያዩ አትክልቶችን መሬት ላይ ወይም ደግሞ በመትከያ ውስጥ በማድረግ በትምህርት ቤታችሁ ግቢ ውስጥ ታሳድጋላችሁ። ይሄ ለምን ይጠቅማችኋል? ምግብን በትንሽ አካባቢ ማሳደግ ለምግብ ዋስትና አስተዋጽኦ እንዳለው በቀላሉ ለማሳየት የሚረዳችሁ አክቲቪቲ ነው። ስለዚህ ይህንን አክቲቪቲ ለመስራት ከጓደኞቻችሁ ጋር ቡድን መስርቱና በተለያየ መንገድ አድርጋችሁ ትምህርት ቤታችሁ ላይ ያገኛችሁት ቆንጆ ቦታ ላይ በእቃም አድርጋችሁ ወይም መሬት ላይ እንዲሁም ደግሞ ትምህርት ቤት ግቢ ውስጥም ብቻ ሳይሆን የምትኖሩበት አካባቢ ግቢያችሁ ውስጥም ደግሞ የተለያዩ አትክልቶችን ማሳደግ እና መመገብ ትችላላችሁ። የዛሬው ትምህርታችን ይሄንን ይመስል ነበረ። በቀጣይ የዩኒት 1 ሶስተኛውን ንዑስ ርዕስ ይዤላችሁ እመጣለሁ። እስከዛው ሰላም ቆዩኝ።